ከሆነ ጉዞ ጋር ከካናዳ ጋር ቤተሰቦች ከሰሞኑ ደግሞ የምንወደው በጣም እጅግ በጣም የምናደንቀው ኮሜዲያን እሸቱ መለሰ እንግዲህ ካናዳ ወስዳለሁ የካናዳ ቪዛ አለኝ ምናምን በ3 ወር ምናምን እያለ የሰራው ማስታወቂያ እጅግ በጣም አብዛኛው ወጣት እንዴት እንደሆነ ተሸውዷል። እንግዲህ እሱ ላይም ክስ መጥቷል። እንደዛ ብዬ ልሰራ የቻልኩበት ምክንያት ስሙኝ እውነታው ይሄ ነው ብሎ በቃ አብዛኛው ወጣት ተሸውዷል። እውነታውን ግን አባይ ቴሌቪዥን ላይ ቀርቦ ከራሱ አንደበት ምን እንደሆነ ተናግሯል ማለት ነው። ለሁላችንም ወጣቶች ለምን ቸኩል ወጣቶች ግራና ቀኝ ለማናይ ማለትም አይተን ማንወሰን ዝም ብለን ፊት ለፊት ብቻ በተባለው የምንመራ ሰዎች ይህ ቪዲዮ ለእናንተ ነው ማለት ነው። ስለዚህ እሺ እንሰማዋለን። ምን ተፈጠረ ስለ ካናዳ ቪዛ ጉዳይ የሚለውን ነገር ከራሱ አንደበት ሰፋ አድርጎ አስረድቶናል። ምንስ እንዳጋጠመው ለሁላችንም ጠቃሚ ስለሆነ እንስማው። በዛው ሀሳብ አስተያየት የሰጣችሁ ይመቻችሁ። አይቻለሁ የተወሰኑ ቪዲዮዎች መሄድም ይፈልጋል። ቁጭ በል አንተ ቁጭ በል። አሁን ልትሄድ ነው እንዴ ወደ ካናዳ? ቁጭ በል። የምትወስደው ከሆነ ፓስፖርት የለውም እኮ እንዴ ይቆማል። ቁጭ በል። አንድ ቀልድ አይቼ ነበር ነው እሱን አስታወስከኝ። ምንድነው ባል ውጪ ሄድኩ ብሎ ዱባይ ሄጃለሁ ብሎ ከዛ ሚስት ተሰናብታ ምናምን ከስንት ቀን በኋላ ቤት ውስጥ ፈልግ ፓስፖርቱን አገኘው። ከዛ እንዴ ምንድነው ላስጠይቃ? አይ በፋይዳ እኮ ይቻላል። ይሄ እንደማመጣችሁ ዱባይ እዚህ ቅርብ ስለሆነች በፋይዳ ቤተሰቦች ትስማማላችሁ? ይሁን እስቲ የምትሉ ኧረ አይሆንም ከየት መጥቶ የኛ ሰው እኮ ይፎግራል። ለማንኛውም ቤተሰቦች እናስጨርሰው። እሺ ስለ ካናዳ ቪዛ እጅግ በጣም አነጋጋሪ ሆኗል። ለማንኛውም እንደተፈጠረ ከራሱ አንደበት እንሰማለን ማለት ነው። ይመቻችሁ። እና ያው ሊያሳምናት እየሞከረ ነው አሉ በፋይዳ እንደሚቻል። በፋይዳ አይቻልም። ዱባይ በፋይዳ አይቻልም። በስማ ምንድነው የተፈጠረው? እንግዲህ ብዙ ድርጅቶች፣ ወሬዎች፣ ቅሬታዎች ብዙ ሰው ነው የሚያሳትፍና ትልልቅ ወጪ ብዙ ሰው ደግሞ ለትምህርትም ለስራ እድልም ከሀገር መውጣት በተለያየ ምክንያት ይፈልጋል የተሻለ እድሎች ስላሉ። በዛ መሀል በቀላሉ መጭበርበርም አጭበርባሪ መጋለጥም እንደዚህ ይኖራል። እሸቱ መቼ ሲጀምር እዚህ ጉዞ ውስጥ ምንድነው ያገናኝ? ምንድነው አንተ ካናዳ ኤምባሲ ነው ቆንስላ ነው ትክክለኛው ቃል ቆንስላ ነው አና የምታረገኝ? እሺ በጣም አሪፍ እግዚአብሔር ይስጥልኝ። ይሄ ነገር በደንብ መብራራት ስላለበት እድሉን ስለሰጠሽኝ በጣም ነው የማመሰግነው። በጣም ብዙ ሰዎች እየደወሉ ትልልቅ ሰዎች የተማሩም ያልተማሩም ታዋቂም አዋቂም ሁሉም እየደወሉ እሸቱ ላጎቴ ልጅ ነው እኔ በቃ ላጎት ሌላ አላስቸግርም ካናዳ ትልክልኛለህ ይሉኛል። እኔንም ማለት ነው ሶሻል ሚዲያው ላይ እንደምታየው ነው። ስለዚህ ምንድነው ያለው ነገር? አንድ ሰው ኢንተርቪው አደረኩኝ ከ6 ወር በፊት ኢንተርቪው ያደረኩት አሜሪካን ሀገር ከኤርፖርት ውስጥ ጀምረን ስለ ጉዞ እያወራን የዛን ጊዜ 500,000 ተበላው 600,000 ተበላው የሚል ነገር አለ። የወንድሜ አክስቴ ልጅ ጓደኛ ደውሎ ቤቴን ሸጬ ውጭ ሀገር ልካለን ብለውኝ ገንዘቤን ሰጥቼ ተበልቼ ትዳር የፈረሰ የሆነ ነገር አድርጉልኝ ብሎ ደወለ። ሲደውል በቃ ግንዛቤ ማስጨበጫ መስራት አለብን አልንና አንድ የጉዞ ወኪል በጣም ትክክለኛ ሰው አመጣውና እስቲ ምንድነው ይሄ የሚያጭበረብሩት ነገር እንዴት ነው? ለቪዛ ይከፈላሉ ለምንድነው 1,500,000 የሚሉት ያልን እሱ እዛ ላይ ቪዛ ነፃ ነው ነው ያለ ሲያብራራ ኦፍ ኮርስ ለቪዛ አሁን አሜሪካ ኤምባሲ ለቪዛው አይደለም ያስከፍለናል። ያቺን ቃል ማለት አልነበረብኝም መሰለኝ ጠለኳት ማለት ነው። ያቺ ተወስዳ ከተደረገና ቲክቶክ ላይ የካናዳ ቪዛ የ3 ወር ቪዛ በነፃ እንደዚህ ደሞዝ 49,000 ብር ይላል። ኢማጂን እንግዲህ ራክ እዚህ ወለንጪቲ ወይም እንትን ደብረዘይት ሄዶ ያቀም ይሰው ያው እንደዚህ ቲክቶክ ላይ ፖስት የሚያደርገው ደሞዝ $1,900 ይላል። ካናዳ በ3 ወር በነፃ። በጣም የሚገርመው የግንዛቤ ማነስ ስላለ የኛ ማህበረሰብ በአውሮፕላን እንግዲህ ከአዲስ አበባ ጎንደር፣ ባህር ዳር፣ መቀሌም ሄዶ ላይ ያቅ ይችላል። ያሰውይ ቀጥታ ካናዳ እንደሚሄድ እርግጠኛ ይሆናል ማለት ነው። ለምን እሸቱ ነው ያለው። ቪዲዮዋ ተቆርጣ ማለት እዚህ ጋር ለማብራራት ያክል በቃ እሸቱ በተለያየ ጊዜ ስለ ቪዛም ስለ ውጭም ጉዞ ያወራውን ቪዲዮ ወሳኝ ፓርቱን ገጣጥመው ሰርተውት ስለ ካናዳ ቪዛ ገጣጥመውት ፌክ ቪዲዮ ማለት ነው ከተለያየ ቪዲዮ ላይ ቀንጨብ አድርገው ቲክቶክ ላይ ለቀው እንግዲህ እሸቱ ነው ያለው በማለት
ስለ ካናዳ ቪዛ በ3 ወር ይሄን ያህል ክፈሉ እያሉ ብር እያስላኩ ስንት ሰው ተበላ፣ ተጭበረበረ። ጭራሽ አንተነህ ተብዬ ቢሮ ድረስ ተመጣ። ጉዳዩ ይሄን ይመስላል እያለ እያብራራለን ያለው። እስቲ እሺ አልጨርሰም እናስጨርሰው፣ ለጠቅላላ እውቀት ይረዳል ብዬ ስላሰብኩኝ ዝም ብላችሁ ባያችሁት ነገር ብቻ ተመርታችሁ ግራና ቀኙን ሳታጣሩ ለምትወስኑ ሰዎች ነው ይሄ ቪዲዮ ማለት ነው። ሶሻል ሚዲያ ላይ የተነገረው ነገር በሙሉ እውነታ አይደለም። ይሄን እንድታቁ እላለሁ ማለት ነው። አብዛኛው ሰው የተሸወደ ያለው በዚህ ነው። እሸቱ ስለ ቪዛ ሲያወራ አለ ቪዛ ነፃ ነው ነው ይላል እሱ። ያቺ ከተደረግና የሚገርም ጽሑፍ ይጻፍበታል። ከዛ ሰዎች መደወል ጀመሩ ወደ ዶንኪቲው። እንዴ እሸቱ ገንዘቤን ተበላው ስንት ብር? 90,000 ብር። እና እስቲ የቱ ፔጅ ላይ ነው ያየው? ስክሪንሻት ያደረገው ሲታይ ሌላ ፔጅ ነው። ያስገቡበት አካውንት ምንነቱ የማይታወቅ ነው። ምን ይሏቸዋል? መጀመሪያ ምን ይሉሻል መሰለሽ? ስትደውይ በጣም ጥሩ በመንግስትም ስም ነው ባይዘው የሚያጨበረብሩት ምንም መስሚያቸው ጥጥ ነው። ከስራና ክህሎት ሚኒስቴር ጋር ነው የምንሰራው። 90% ወጪውን የሚሸፍነው ስራና ክህሎት ሚኒስቴር ነው። አንተ የምትከፍለው 10% ነው። መጀመሪያ መመዝገቢያ 5,000 ብር አስገባ። በአካል ልምጣ? አይ እኛ ቢሮአችን ካናዳ ኤምባሲ ግቢ ውስጥ ነው። ስለዚህ ቀጠሮ ረጅም ነው፣ 6 ወር ቀጠሮ ይልሻል። በቃ መሄድ እንደማይቻል ይዘጉብሻል። 5000 ታስገቢያለሽ። ከዛ በኋላ አክሰፕታንስ ሌተር መጥቶላል እንኳን ደስ አለ ይሉና አለቻቸው ፌክ ደብዳቤ ከስራና ክህሎት ሚኒስቴር የተሰጠን ውክልና ብለው እኔ ጋር ጂሊ ነፍ ነው ያለው። ለፖሊስም ስላመለከትኩ ብዙ መረጃ አደራጅቼ አስገብቻለሁ ከከሳሾቹ ጋር ጭምር ማለት ነውና ማህተም ያለው ፊርማ ያለው ሎጎ ያለው ምናምን አላቸው። በበቀለ እንትና ባየለ ወይ በከበደ ወይ በሆነ ሰውዬ ስም መንግስት ብር ውክልና ሰጥቶት ማለት ነው ብር እንዲቀበል ደብዳቤው ገብቷል። ይሄ ውክልና መንግስት ወክሎኛል እኔ አካውንት ውስጥ አስገባ ሰዋቱ መንግስት አሁን ግለሰብ ሲያስቢው እንግዲህ ከዛ ኢማጂን ይሄን ሁሉ እንኳን ለይተን ማናይ ሰዎች ነን። እንግዲህ መንግስት ለግለሰብ ውክልና ይሰጥ ማለት ነው በአካውንት ብር እንድታስገባ። ይሄን እንኳን መንጥረን አንጠራጠርም። ዝም ብለን እንግዲህ እንደ ከብት ነው እንግዲህ የምንሄደው ማለት ነው። አረ ቆም ብለን እናስብ፣ ግራ ቀኝ እናዳምጥኒ ከመወሰናችን በፊት ሰዎችን እናማክር። ቤተሰቦች ይሄን ሁሉ ስለማናረግ ነው የምንበላው ለኪሳራ የምንዳረገው። ስለዚህ ቆም ብለን ብናስብ መልካም ነው። 20,000 ይቀበሉሻል አክሰፕታንስ ሌተር መጣልሽ ብለው ማለት ነው። ቀጥሎ በቃ አለቀ ጨረስክ ልትበር ነው ሻንጣ አዘጋጅተሃል? አዎ ኢንሹራንሱ ይመለሳል። ኢንሹራንስ ምን ይሆናል? ተመላሽ ነው። አሁን ለምን ካልተከሰከሰ ፕሌኑ ይመለሳል። ስለዚህ 90,000 ያው ማያቅ ሰው እዚህ ድረስ ሄዶም ይከፍላል። አሁን ሁለቱ ኔጋ የመጡት አንደኛው 90,000 አስገባ እንደዚህ ብቻ 90 ደረሰ የከፈለው። ከዛ 200,000 የሆነ ነገር ጠየቁት ማለት ነው። ቀጥሎ የሆነ ስም ይሰጡና 200,000 ሲሉት በቃሽ በአካል መጥቼ ልክፈል አላቸው። እዚህ ጋር ነቃ ሲል አይ በአካል መምጣት አትችልም ቆንስላ እንደዚህ አሉ ያንን። ስለዚህ በቃ መልሱልኝ ብሬና አለ። መልሱልኝ ሲል ምን ቢሉት ጥሩ ነው እንጂ በጣም ከባድ ናቸው። መልሱልኝ ይላል። ችግር የለም ገንዘብ ይመለስላል ግን 20% ትቀጣለህ አሉት። እሺ ልቀጣ 20% ቀጡኝና መልሱልኝ። በቃ ያው ከአካውንታችን ብር ካንተ አካውንት ላይ መቀነስ አንችልም 20%ቱን አንተ አስገባ ሙሉውን እንመልስልሃለን። ጭራሽ ይበሉት ጭራሽ የሚገርም ነው። ከዛ ሰውየው ይሄንን የባነነው በቃ እጅን ሲሉት ዶንኪቲው ስልክ መፈለግ ጀመረ። ከዛ እኛ ስልካችን እንግዲህ ይታወቃል ሚዲያ ላይ ምናልባት እንደው በዚህ አጋጣሚ የዶንኪቲው ስልክ ነው የዶንኪቲው ቢሮ ሲባል የኛን የድሮ ቢሮ ይጠቁማሉ። የሚገርምሽ ብር ከበሉ በኋላ እኔ ያቀረብኩትን የጉዞ ወኪል እሱ ቢሮ ሂዱ ይሏቸዋል። የኛ ቢሮ ነው ብለው ማለት ብር ከበሉ በኋላ ኢማጂን እዛ እየደሰው ያለቅሳል የጉዞ ወኪሉ ቢሮ ማለት ነው። ከዛ መጣ ሰውየው ደወለ እና አለው መጣ። ሌሎችም እንደዚህ ማስረጃቸውን ሰብስበው አመልክተናል ለፖሊስ። ግን አሁን ነገሩ የሚቆም አይደለም። ለምሳሌ ይሄን ሳብራራ ከዚህ በላይ አሁን የሚቆርጡት አለ ባይዘው ከዚህችም መሆን ይቆርጡና ስለዚህ እኔ ምን ማድረግ ጀመርኩ አግሬሲቭሊ የአይ ስልጣናዬን ሲጀምር በዛውም ግንዛቤ እንደውም ኑና ወሰዱ ማለት ጀመርኩ። አሁን በየሚዲያው ግንዛቤ እየሰጠው ነው። በየቲክቶኩ ያው እንዳንቺ ጋር መጥቼ እያወራው ነው። ለተማሪዎችም ደግሞ በአካል ራሱ ከዚህ በፊት የነበረው የጉዞ ወኪሉ ይመጣል። እዛ ቀን ለምን ካልሺ አንዳንድ ሰው የእውነት መሄድ ይፈልጋል ግን አይችልም። ምን አይችልም ሲቪው የሚያስኬድ አይደል ሪያሊቲው ራኪዬ ካናዳ ቪዛ ዝም ብሎ ይሰጣል ራኪ አይ ቀላል እንዳልሆነ እናውቃለን አይደለም እንዴ? ስለዚህ አትሊስት በቃ እንደው ትክክለኛው መረጃ እንኳን ማግኘት ዕውቀት እኮ ያድናል አይደል?
እንደማትሽ እንኳን ቁርጡን ማወቅ እኮ አንድ ነገር ነውና ዞሮ ዞሮ እኔ በቻልኩት መጠን በአካልም እንዳልኩሽ መድረክ አለ በቴሌግራምም በቲክቶክም በዩቲዩብም ላይቭም ገብቼ ያው አንቺ ጋር መጣው ቪዲዮ ሰርቻለሁ ድራማዎች እየሰራሁ በሚሊዮን ቤት እየታዩ ነው እና በመድኃኒዓለም እኔ እንኳን እናንተን ካናዳ ልቅ እኔን ውሰዱኝ እንደው የሚችል ሰው ካለ እንደው በእናታችሁ አስጎብኙኝ አገሩን እኔ አልችልም እኔ የለሁበትም እኔንም ውሰዱኝ እኔንም እስቲ ከሼ ቀጥላችሁ ውሰዱኝ እስቲ አስጎብኙኝ እና ለማንኛውም ጠቅለል ሲል የካናዳ ጉዳይ በእሸቱ ዙሪያ የሚወራው ወሬ ይሄን ይመስላል ማለት ነው። ፌኮች ነው በሱስም እየነገዱ ያሉት ማለት ነው። እሱ ከእንደዚህ አይነት ነገር ከደሙ ንጹህ ነው። ስለዚህ ነገሮችን ከማድረጋችን በፊት በታዋቂ ሰው ስም እየተደረገ ያለውን ነገር ቆም ብለን ግራ ቀኙን እያየን እያስተዋለን ሰውን ጠይቀን እውነተኛ መሆኑን ስናረጋግጥ ሁሉ ነገር አክሽን ብንወስድ መልካም ነው እንጂ በታዋቂ ሰው ስም ብቻ ስለሆነ ድምፁ ስለሰማን ቪዲዮውን ስላየን እሱ ነው ማለት በጣም እየከበደን ያለው። ስለዚህ ሁላችንም ጥንቃቄ እንድናደርግ እያልኩኝ የሼ መልእክቴን ይመስላል። ይመቻችሁ። መረጃውን ትክክለኛውን ግን እየተናገርኩ ነው በየቦታው ሰው አድኑበት። አሁን ያወራሁትን ለሰው ሼር አድርጋባት በቃ ሐሰት ነው ለማለት። ስለዚህ እሸቱ ምንም አይነት ከጉዞ ወኪል ጋር ወይ ተጣምሮ እየሰራ ያለው ነገር የለም ማለት የለም።